አንድ ሰውዬ ነፍስ ያጠፋል። ከኔ ጋር ናችሁ? 7 ሰው ይገላል። ስንት ሰው? 7 ሰው ገሎ ሊናዘዝ ካህን ጋር ይመጣል እና አባቴ 7 ሰው ገደልኩ ይላቸዋል። ካህናት በነገራችን ላይ የእኛን ኃጢአት በሰሙ ቁጥር ወይ ጉድ ሲሉ የሚውሉ እንዳይመስላችሁ። ለሐኪም በሽታ አዲስ እንዳልሆነ ለካህን ኃጢአት አዲስ አይደለም። እኛም አዲስ ነገር ኃጢአት አንሰራም። በነገር ምንም ክሬቲቭ እኮ አይደለንም። ዝም ብለን የምንሰራው ያንኑ ነው። እና መጥቶ በቅርቡ የተሾሙ ገና ዓመት ያልሞላቸው ወጣት ቄስ ናቸው። ብዙ ኃጢአት ሰምተው አያውቁም። መጣና ይሄ ሰውዬ 7 ሰው ገደልኩ አላቸው። ደነገጡ። እኛ አባት ገና መሾማቸውን በስመ አብ ወወልድ ወመንፈስ ቅዱስ አሉ። አደነጋገጣቸውን ሲያይ እኚህ ሰውዬማ ወስደው ለፖሊስ ነው የሚሰጡኝ ብሎ እሳቸውንም ገደላቸው። ስንት ሆኑ? አሁን መናዘዝ ፈለገ። ድጋሚ ሌላ ካህን ጋር ሄደ። እንደ አረጋዊ ካህን ጋር ሄደና አባቴ ንስሐ ልገባ ነው አለ። ምንድን ነው አሉት። 7 ሰው ገድያለሁ። ገደልኩ ብዬ ሄጄ ለካህን ስናገር ሲደነግጡ ሳይ እንዳያጋልጡኝ ብዬ እሳቸውንም ጨምሬ ገደልኳቸው። በድምሩ ስንት ሰው ገድያለሁ አላቸው። እኚህ ካህን ምን አሉ? ይሄማ ቀላል ነው፣ ምንም ችግር የለውም አሉ። ምክንያቱም 9ኛ እንዳይሆኑ። ይሄ ምን ያሳስባል የኔ ልጅ፣ ይሄን ያስጨነቀ አይዞ፣ ሰይጣን ነው የሚፈትንህ። አንተ መጀመሪያ ጠበል ነው መጠመቅ ያለብህ አሉት። አንተ ላይ አድሮ ግደል ግደል የሚያሰኝ ሰይጣን ነው። ጠበል አጠምቃለሁ ና በል አሉትና ይዘውት ሄዱ። ጫካ መሃል ላይ ሲደርሱ የሆነ ጉድጓድ አገኙ እና በገመድ ውረድ አወርድሃለሁ፣ ወርደህ ጉድጓድ ውስጥ ዋሻ አለች፣ ዋሻ ውስጥ ጠበላለ፣ ይዘህ ትመጣለህ፣ አጠምቃለሁ፣ ትሄዳለህ አሉት። ደስ አለ። ይሄማ ቀላል ነዋል እና ሄዱ። ጉድጓዱ ጋር ደረሱ። በገመድ አወረዱት። ከዛ ገብቶ ዋሻ ውስጥ ሲያይ ጠበል የለም። ከዛ ተመልሶ ሲመጣ እኛ አባት ያንን ገመድ ሰብስበውታል። አንተ እዛው ነው መቆየት ያለብህ አሉት። አሰሩት ማለት ነው። አሁን ይሄ ሰውዬ ውስጥ ሆኖ ይዝታል። ልውጣ ብቻ ይላል። እኔ ከዚህ ጉድጓድ ከወጣው አንተ 1 ቀን አታድርም ይላል። እኚህ ካህን ዝም ብለው ሄዱ። በማግስቱ ሙሉ ቀን ውሎ ማታ ሲመጡ አንዲት ዳቦና አንዲት ኮዳ ውሃ ይዘው መጡ። ይዝታል። ልውጣ ብቻ ይላል። ያችን ዳቦ ወረወሩለት። በላ። 7 ቀን 14 ቀን 21 ቀን በቀን አንዴ እየመጡ ይሰጡታል። ይሳደባል፣ ይበላል። በቀን አንዴ ነው የሚበላው ማለት ምን ማለት ነው? ምዕመናን፣ ይሄ ሰውዬ ምን እያደረገ ነው? እየጾመ። ይገርማቸዋል። ወር 2 ወር ሲሆነው ስድቡ የቀነሰ መጥቶ አንድ ቀን ሲመጡ ምን አላቸው? አባ ነገ ሲመጡ ከዳቦውና ከውሃው ጋር መጽሐፍ ቅዱስ ይዘውልኝ ይምጡ አላቸው። እሺ አሉት። አሁን የሰውዬ ቁጭ ብሎ ከኦሪት ዘፍጥረት ጀምሮ ማንበብ ጀመረ። ሲያነብ ልቡ ተሰበረ። ኧረ አባቴ አለ፣ እኔ ሰው ገደልኩ ብዬ ነው የተናገርኩት። የእኔ ኃጢአትማ ብዙ ነው፣ እንዲህም አድርጌያለሁ ይላል። አይዞ እግዚአብሔር ይፍታ ይሉታል፣ ይሄዳሉ። እንዲህ እያለ 1 2 ዓመት 3 ዓመት ሆነ። አንድ ቀን እኛ አባት ውሃና ኮዳቸውን ይዘው ዳቧቸውን ይዘው ሲመጡ ይሄ ሰውዬ እዛ ጉድጓድ ውስጥ የለም። ደነገጡ። ያው የእሱ ነገር አይታመንም፣ ቤት በኩል ዞሮ ሊመጣ ነው ብለው ግራ ቀኝ ሲያዩ አባቴ ይፍቱኝ የሚል ድምፅ ሰሙ። ቀና ሲሉ ሰውየው አየር ላይ ነው ያለው። እግዚአብሔር ይፍታሉ። ተሰወረ። በቅቷል። ምን ለማለት ነው? አባቶቻችን ካህናት ጹሙ፣ ጸልዩ፣ መጽውቱ፣ ስገዱ የሚሉን ሊያሰቃዩን ሊቀጡን አይደለም። ቤተ ክርስቲያን ሐኪም ቤት ናት እንጂ ፍርድ ቤት አይደለች። ለኃጢአታችን ቅጣቱንማ ፍትሐ ብሔር ላይ ሄዳ አንብብ። ቤተ ክርስቲያን ጾሙን፣ ጸሎቱን፣ ስግደቱን የምትሰጠን ወደ ማን ልታቀርበን ነው? ወደ እግዚአብሔር። ምዕመናን፣ የተማርነው ለጠቅላላ እውቀት አይደለም። እዚህ ጉባኤ ላይ ቁጭ ብላችሁ ይህንን ትምህርት ሰምታችሁ ንስሐ ባትገቡ እኛ እንጠየቅ። የመዳን ቀን መቼ ነው? አሁን ነው።